አሰላሙ አለይኩም ወራህመቱላህ ወበረካቱ ውዶች እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኛ ጋር ደህና ነን አልሐምዱሊላህ። የረመዳን ስራ እንዴት እያደረጋችሁ ነው? ሁሉ አማን፣ ሁሉ ሰላም። ስራ እንዴት ነው? አፊያ ሁሉ ሰላም ነው? እኛ ጋር ደህና ነን አልሐምዱሊላህ። ቪዲዮ ከሰራን ያው ትንሽ ቆየት ብለን 1-3 ቀን ሆኖናል። እይታም ስለሌለው ያው ብንሰራ ምን ያደርጋል በሚለው ነው እና ቪዲዮውን ለምን አታዩልንም? ሰብስክራይብ ላይክ አድርጉልን ማለት ነው። ኢንሻአላህ በመዳምን ቤት የምንሰራው አላህ ኢንሻአላህ የራሳችን የምንለውን ርዚቅ አላህ ወፍቆን በሀገራችን ላይ የምንጾም አላህ አድርገን። እንግዲህ ሀያታችንም ሁሉ አላህ ያ ረብል ዓለሚን በጥሩ ነገር በጥሩ ስራ የምናሳልፍ አላህ ያድርገን። ጾመው ተጠቃሚ አላህ ያድርገን ኢንሻአላህ። ቅመሞች አብሽሩ በርቱ፣ አላህ ያጠንክረን፣ ሁላችንንም አላህ ያበርታን እላለሁኝ እና ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ። ሰላም ሰላም፣ እንዴት ናችሁ? ማነው ሁሉ ሰላም? እኛ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ስራ እንዴት ነው? ረመዳን ስራ እንዴት ነው? እንዴት እያደረገ ነው? እኛ ጋር አሪፍ ነው፣ ምንም አይልም። እናንተ ጋር ሁሉ ሰላም? እኛ ጋር ሁሉ ሰላም እግዚአብሔር ይመስገን። እና ረመዳን እንዴት እያደረጋችሁ ነው? ስራ ሁሉም ነገር አማን ነው ወይ? እኛ ጋር ደህና ነን። በደህና ነን ጨረሽው ነው ዛሬ ቪዲዮ ነው እና ያው ቪዲዮ እይታ የለውም ወላሂ ምንም አልታየም። ሰብስክራይብ የለ ላይክ የለ ምንም ነገር። ቢያንስ ቪዲዮውን ማየት ካልፈለጋችሁ ቪዲዮውን ክፈቱትና እንትን በሉት። ቪዲዮውን ከፍታችሁ መተው። ከዛ መቼም ያው የመዳም ኔት ነው ብዬ ነው ስራችሁ ትሰራላችሁ። ቪዲዮ አይታችሁ ስትጨርሱት ለኛ ጥቅም አለው ማለት ነው እና ይሄንን ነው የምላችሁ። እና ሰብስክራይብ አድርጉ፣ ቪዲዮውንም እዩልን፣ ላይክ አድርጉልን እላለሁኝ እና ሁላችንንም እንግዲህ ያጠንክረን ያበርታን እላለሁኝ። አብሽሩ አይዟችሁ። ያው እኛ ብንሰራም ባንሰራም ያው እንደሰራን እኮ እንትን አይሉም አንዳንድ አረቦች። እንደውም አልሐምዱሊላህ አንዳንድ ሁሉም ሳይሆን አንዳንዶቹ ብትሰሩ ሰራ የሰራችሁ አይመስል በጣም ነው የሚያስጠላ። የምር በጣም ማለት ነው። ብትሰሩም በአብዛኛው ነገር እንደውም ደክሞሽ እንደዛ ዕቃ ስናጠባ ምሽተን ብለን እዛ ልብስ መተኮስ አለ፣ እዚህ ጋር ማጽዳት አለ፣ እዚህ ጋር ልጅ መያዝ አለ፣ እዚህ ጋር ልጆቹ ሲያቆሹ የሆነ በቃ ይጣራሉ ምናምንና በጣም እንደዛ ብለን ማታ ላይ ደከመን ብለን እንኳን ክላሳችን ለደቂቃ ስልክ ወይ ከቤተሰብ ጋር እናወራል፣ ከእህት ከወንድም ከባል ከምናምን እንደዚህ ሲወራ ከሰሙ በቃ አለቀ። ጠዋት ደከመኝ ወይ አመመኝ ብለሽ ከተናገርሽ ወላሂ የሚሉት ምንድነው? ስልክ አብዝተሽ ነው የሚሉት እነሱ። ያው ያን ያክል ሰዓት አውርተው ምንም አይመስላችሁም። ለኛ ግን ለደቂቃ ለ5 ቀን ማነው ለ5 ሴኮንድ ለ5 ደቂቃ አውርታና ጠዋት አመመን ካልናቸው ወይ ደከመን ካልናቸው ስልክ እያበዛሽ ነው የሚሉት እና ሁላችንንም አላህ ያበርታና። እነሱንም ለነሱ ምን ነው እነሱን ያያችሁ አላህ እኛን ለምን አያየንም? ወይ የምር እንደዚህ ይሄን ያክል ወላሂ በጣም ያሳዝናል። እና ስራ እንዴት ነው? ስራ ዛሬ ትንሽ ከበድ ብሎ ነበረ። ያ አልሐምዱሊላህ ጨርሰናል። ተወጥተናል። እንደምንም አጣጥፈን ጦርነቱን ጨርሰናል። ያው ዕቃ መብዛት ዕቃ ማጠብ አሁን ላይ ዕቃ ማጠብ ምናምን ይበዛል። ጽዳትም እንዳለ ሆኖ ግን ዕቃ ማጠብ ይበዛል በብዛት። አብሶ ወላሂ አላህ ያበርታችሁ። ምግብ ራሳችሁን ችላችሁ የምትሰሩ ሰዎች አላህ ብርታቱን ይስጣችሁ ማለት ነው። እኔ ደግሞ ምን ሰለቸኝ መሰላችሁ? ምግብ ከመስራቱ በቃ ከምግብ መስራቱ ሳይሆን የሆነ ሰዎቹ እንደዚህ አይነት ነገር ስሩ ይሄን ስሪ ብለው ሳይሉ ሲቀሩ ምኑን ልስራው ማለቱ። እዚህ ጋር ስቤዛ አለ፣ ግን ቢኖርም ደግሞ ፍላጎታቸውን አታውቂም። አንደኛው ሌላ ፍላጎት ይሆናል፣ ይችኛዋ ልጅ ሌላ ፍላጎት ይኖራታል፣ ሚስቱ ሌላ ፍላጎት ይኖራታል። እንደዛ ያለ ሰዓት ላይ ሲገጥም በጣም ነው እንትን የሚለው የሆነ በጣም ያጨናንቃል፣ ያስጠላል። ከምንም በላይ ይሄ ኩሽና የምትሰሩ ልጆች አላህ ብርታቱን ይስጣችሁ።
ያው ልጅ ቤት ያው ልጅ ቤት ስለምትሰራ አስቀድማ ልጅ ቤት አለች። ልጅ ቤት የሚሰሩት ማለት ያው ሁሉም አንድ ነው፣ ግን የቱ ይከብዳል አንቺ? አዎ ልጅ የቱ ይከብዳል ግን ልጅ አለበት አይደለም። ለምሳሌ ልጅ ከመጠበቅና ምግብ ከመስራት ያው የሁሉም እያንዳንዱ ሰው ምርጫውና ፍላጎቱ ይለያያል እንጂ እንደኔ ምርጫ እንደራሴ ምግብ ያው ከድሮውም ምግብ በምግብ መስራት ነው። እኔም እንትን እምለው ከአሁን በፊት ልጅ መያዝ ገጥሞኝ አያውቅም። አንድ ቤት ብቻ የተወሰነ 6 ወር ያክል ሰርቻለሁ እንጂ ከዛ ውጭ ያለውን በምግብ ስራ ነው የምገባው፣ ምግብ ነው የምሰራው። ግን ሆኖም ምግብ ስራም ብሰራ ጽዳትም ሁለቱንም ነው። ጽዳትም ምግብም ግን ልጅ አልይዝም፣ ሌላ ሚይዝ አለ እና ያው ልጅም ተይዞ ደግሞ ምግብም ተሰርቶ ብዙ ነገር ሁሉን ነገር የቤት ሙሉ በሙሉ የሚሰሩም አሉ እኮ። እውነት ነው ይኖራል። አዎ ብቻ ለሀገርታችን ከሁሉም ሁሉ ግን ከባዱ እኔ ከባድ ስራ ነው ከአረብ ሀገር ብዬ የማስበው እንደኔ እንደራሴ ስራው በቃ ይሄ ስራ በጣም ከባድ ነው ብዬ የማስበው ባልቴት ያለበት ቤት ትልቅ ሰው ቤት የገባ ሰው እሳት እንደገባ ቁጠሩት። ወላሂ እኔ ከባድ ነው እንደሱ። አዎ እሱ ይሄ ከባድ ነው ለኔ ለሌላ ሰው አላውቅም። እንደኔ ሀሳብ ትልቅ ቤት ትልቅ ሰው ቤት የገባ ሰው በእርግጥ ጥሩ ሰዎች ሊኖሩ ይችላሉ፣ ግን ለኔ ከባድ ነው። እኔ እንጃ አይሆንልኝም። ትልቅ ሰው አንደኛ ይጮሃሉ፣ ሁለተኛ ደግሞ በቃ ይሆናል አይደል? አንድ ስራ ያዙሻል፣ እዛ ጋር ሳደርሽ ሩጠው ይጠሩሻል ማለት ነው። የሆነ ነገር አምጪ ፈልጊ ብለው እንደዚህ ምናምን ስለሚሉ ያ ነገር ይከብደኛል ለኔ እና ያው ከድሮው ምርጫዬ ምግብ ስራ ነው። ያው የምመርጠው ምግብ ስራ ነው የሚሻለው፣ እንደዛ ይመስለኛል። አላህ ሐቂቃን እንደኔ ምግብ ስራ ነው የሚመርጠኝ ምርጫዬ። እኔም አንቺስ? ከልጅ ቤት ይገልግለኝ ነው አንቺ? እኔ እንደው ምግብ ብሰራ ደስ ይለኛል። ከልጅ ቤት ቢወጣ እውነት ምኞቴ ነው። ልጅ ያው አሁን ሊያሳብዱኝ ነው በእውነት በጣም ከባድ ነው። ልጅ ቤት ከባድ ነው። ፍላጎታቸው እዛ ላይ አሁን የልጅ አሁን 12 ዓመት ሆነ መሰለኝ እድሜዋ ማለት ነው። እግዚአብሔርን እሷ ማትቀባባ ነገር የለም። ኮትሞትስ እንዳለው ጣውላ ላይ ነው እንትን ቶሎ ብሎ ነው ሜካፕ ምናምን ተጠቅማሉ፣ ያቆሽሻሉ በጣም። እሱ ማጸዳዳቱ በጣም ደብራል። ያው አንቺ እኮ ማለት ነው ያው ለስራ እስከመጣን ድረስ ሁሉንም ነገር እንሰራለን እኮ አንሰራም አንልም፣ ግን የሆነ የሚያስጠላ ነገር በጣም ከባድ ነው። 10 ገብተሽ ነው የምታየው በቃ ክፍላችሁ ማለት ነው። የነሱ 10 ነው የምትጋበው በቃ ከባድ ነው። ሞልያ ይዞ መዞሩም ይከብዳል ትንሽ። ሞልያ ይዞ መዞሩ ራሱ በጣም ትልቅ ጦርነት ነው። ትልቅ ጦርነት ነው ሐቂቃን በእውነት ከባድ ነው። አንደኛው ልጅ ጠረጴዛ ሲያቆሽሽ፣ አንደኛው ልጅ እንደዚህ ሲል ደግሞ ይጠራል እዛ ብቻ አልሐምዱሊላህ። የስደተኛ ህይወት ያው ከባድ ነው። እንደውም ያኔ እኛ ደህና ነን አልሐምዱሊላህ። ደህና ያኔ ጥሩ ቤት ብለን የምናስበው ብዙም ጥሩ ባይባልም ደህና ነው፣ ጥሩ ነው። ስንት እህቶቻችን አሉ የተንገላቱ ደሞዛቸውን በወቅቱ የማይሰጣቸው ከዛ በቃ ብዙ ተንገላተው ዋይፋይ የላቸው ስልክ አይሰጣቸው ቤተሰቦቻቸውን ከስንት ወር አንድ ቀን የሚያወሩ ብዙ እህቶቻችን አሉ። ወላሂ በጣም ብዙ ማለት ነው በእውነት እግዚአብሔር ይመስገን። እና እነሱን ደግሞ ስራም አላህ የከበዳችሁም ስራውን አላህ ያቅለልላችሁ። አብሽሩ፣ በርቱ፣ ጠንክሩ ነው የምለው። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ላይክ አድርጉልኝ እስቲ። ምንም እንኳን እይታዬ አይደለም በእውነት እንሰራው ቪዲዮ ማለት ነው። ስለዚህ ይሁት እንላለን። ሰብስክራይብ አድርጉ፣ ላይክ አድርጉ። ያው እይታ ወላሂ ምንም የለውም፣ ምንም ዜሮ አበረታቱ ነው። ምን ችግር አለው ብታበረታቱና? ሐቂቃ የመዳም ቅመም እኮ ኧረ እናታችሁ ተውን እንጂ አበረታቱን ነው የምንለው። ሁላችንንም አላህ ይጠብቀና ለጠብቃችሁ። በያላችሁበት ሰላማችሁ ይብዛ። እንወዳችኋለን እና ከብራችኋለን። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። እንወዳችኋለን ሁላችሁንም። አብሽሩ። ሰላም አለይኩም።